አትሽ በድጋሚ ከዚህ በኋላ መርጃንን የሚያምናት አይመስልም። ምክንያቱም መርጃን ቢሮ ውስጥ ከደቂቃዎች በፊት ገብታ ስትበረብር ነበረ። ምን እየበረበረች እንዳለ ጭራሽ አያውቅም። ምን ፈልጋ እንደነበረ ጭራሽ አልገመተም ነበረ። እሷ ስትነግረው ብቻ ነበር ያወቀው። ይህም ስለሱ እያጣራች እንዳለ ነግረው ነበረ ቶሎ ሽሽት ብላ እየወጣቸው። ነገር ግን ከደቂቃዎች በኋላ አትሽ አንድ ነገር እየተመለከተ ነው ያለው። እሱ መሸነፍ አይወድም፣ ነገር ግን እየተሸነፈ ነው ያለው። ነዚር የሆነ ተንኮል የቀላቀለው ነገር አድርጓል። ይህም በጨረታው ላይ አትሽን በልጦታል። በእርግጠኝነት የሆነ ሰው መረጃ እንዳሾለከ ለአትሽ ግልጽ ነው። ወይ መርጃ ናት ወይ ከቅርቡ የሆነ ሰው። ነገር ግን ሊገባው አልቻለም። ነገር ግን አሁን መበለጡ እያናደደው፣ በአንድ በኩል ደግሞ ወደሱ ቀረብ ብላ አስሊ ነገር እየቆሰቆሰች ነበረ። መርጃ ናት ቅድም ቢሮ ገብታ አልነበረ ወይ? እሷ ናት መረጃ ወስዳ ለነዚር የሰጠችው አለችው። ተናድድ ተበሳጨ። እጋፈጣታለሁ እያለ ነበረ። እውነትም ተጋፈጣት። አንቺ ነሽ እያላን ነበረ። መርጃን ምን እያወራ እንዳለ አላቅልህም እያለችው ነበረ። እንዴት እበለጣለሁ እያላት ደግሞ እየጨቀጨቃን ነበረ፣ ወይም ደግሞ እያፋጠጣት ነው ያለው። አስሊ እቺት እየቀለለችብን ነው። እሷ አጠገብ እስካለ ድረስ አሁንም እንበለጣለን፣ ስራችንን መስራት አንችልም እያለችው ነበር። ቅድም እኔ ቢሮ ገብተሽ ነበረ፣ ምን ስታደርጊ ነበረ? በተለይ ደግሞ እጅሽ ላይ የጨረታ ወረቀት ነበረ፣ ከሱ መረጃ ወስደሻል ይላታል። እንዲህ እያለ ሲያፋጠጣት መርጃ ምን እያለ እንዳለ ምንም ስላልገባት ስትደነጋገር አስሊ አንድ ነገር አስታወሰች። ይህም ወዲያው ነበረ በፍጥነት ወደ ነዚር ደውላ ላገኘ አለችው። ከዛም በኋላ ተገናኙ። ሆነ ካፌ የምፈልጊው ነገር አለ መጠጣት እያላን ነበረ። ምንም ነገር አልፈልግም፣ ከአንተ ጋር ሆኜ ምንም ነገር መጠጣት አልፈልግም አለችው። ከዛ ሱፐር ዛሬ ጥሩ መንፈስ ላይ ያለሽው በስነ ስርዓት እንኳን እያናገርሽኝ ነው በንጽጽር ይላታል። መቀለድን አቁም ነዚር በእናትህ፣ እኔ ከአንተ ምንም ነገር የሚያስቅ ነገር ምንም ቀልድ የሚሆን አልፈልግም፣ በእናትህ ቀጥታ ወደ ስራ እንግባ እያለችው ነበረ። አስሊ አንድ ጊዜ መረጋጋት ትችያለሽ? እስኪ ምን ልትይኝ እንደፈለግሽ ተረጋጊና አንድ ጊዜ እንኳን ንገሪኝ፣ እስኪ ንገሪኝ እያላን ነበረ። ምንድነው መረጃው? በአስቸኳይ እነግራለሁ ያልሽኝ እያለ ይጠይቃታል። ከዛ እሷ የምነግርህ መረጃ በጣም ይጠቅማል አለችው። በያ ዙሪያ ጥምጥም ሄዱን ታይና ነገርኛ እያላን ነበረ። ጥሩ ይኸውልህ፣ በጣም ደስ የሚል መረጃ አለኝ፣ ከተጠቀምንበት ጥሩ ነው። ለመሰለ ቅድም ማለት ነው መርጃን የአትሽ ቢሮ ገብታ ነበረ። ድንገት ያዛት። ይህንን ነገር በደንብ መጠቀም አለበት። ስትበረብር ደግሞ ክፍሉን ቢሮውን አለችው። እና ምን ይጠቅመንና ይለኛል ይላታል። ይሄን መረጃ እንጠቀማለና ይሁን ዛሬ ጨረታውን በተመለከተ መረጃ ልሰጥ እፈልጋለሁ። ይሄን ነገር በደንብ አጥናውና ምን ማድረግ እንዳለበት ታውቃለህ። በደንብ መርምረው ምን ያህል ዋጋ ማቅረብ እንዳለበት፣ ከዛ መረጃውን ታገኝበታለህ አለችው። አስሊ ዛሬ የሚገርም ስራ ነው የሰራሽው። በእውነት አመሰግናለሁ። በእርግጠኝነት በጣም ክፉ ሴት ነሽ፣ ወይ ደግሞ ይህን ያህል ካትሽ ኃይለኛ ፍቅር ይዞሻል ማለት ነው አላት። ብዙ ስራ አለብኝ፣ ለማንኛውም እኔ እንዳንተን ስንፈና የለብኝም፣ ስራ መስራት አለብኝ፣ ቻው ብላው ትሄዳለች። ነዚርም ቢሆን አሁን ነገር ከመቀጽበት ያስታውሳል። አትሽ አሁንም ቢሆን መርጃን ላይ እንዳፈጠጠ ነው ነዚርና አስሊ በሰሩት ስራ። አሁን መርጃን ምን እየሆነ ነው ያለው ብላ እየጠየቀች ነው። አሁንም አስሊና ነዚር ይተያያሉ። አትሽ እንዳልገባሽ አቱኛ አስመሳይ ነሽ እያለን ነበረ። አትሽ እሷን ሙልጭ እያረጋን ነው። በጭካኔ በቂም ነበር የሚመለከታት። መርጃን ዞር እያለች አስሊን እንዲሁም ነዚርን ትመለከታለች። እነሱም እንዳልገባቸው ሆነው መሬት ይመለከታሉ። ከዛ አትሽ ብዙ ነገር እዚህ ጋር ማለት ስላልፈለገ ነይ ከኔ ጋር ብሏት መርጃን በቀጥታ ወደ ቢሮ ይዟት ገባ። ጀማልም ቢሆን ተናደዋል። አስሊና ነዚር ረጋ ብለው እየወጡ ናቸው። መርጃን እንዲሁም አትሽ ቢሮ ከገቡ በኋላ መነታረክ ጀመሩ። አትሽ ያገኘውን ነገር እያነሳ እየወረወረ ነበረ። ስለ ጨረታ አንቺ ነሽ ለነዚር የነገርሽው፣ ደርሼብሻለሁ እያለ ነበረ። ምንድነው አልገባኝም ትላለች። ታዲያ ነዚር እንዴት አወቀ ይላታል። እኔ አላቅ ትላለች። ጭንቅላቱን ያዘ። እንዴት ከጨረታው ላይ አንድ ብር ብቻ አስቀድሞ አንድ ብር ብቻ ጨምሮ ያቀርባል? በእርግጠኝነት ይሁን የሚያውቀው ነገር አለ በቃ እኛ ያልገባን ነገር አለ እያለ ነበረ። ታዲያ ለምንድነው የምትወሰኝ? እኔ በመላቅ እችላለሁ፣ እየነገርኩ ነው የማውቀው ነገር የለም ብዬ አለችው። አላቀለሽም ቢሮስ ቅድም ገብተሽ ነበረ፣ ስትበረብር ያግኝሽ ነበር። በተለይ በእጅሽ ደግሞ ያን የጨረታውን ወረቀት ዶክመንት ይዘሽ ነበረ እና እንዳምንሽ ትፈልጊያለሽ እንዴ? እንዳምንሽ እየጠበቅሽ ነው እንዴ አላት። እኔ ላምን አልችልም፣ በቃ ተወኝ፣ እያመመኝ ነው፣ በቃ ራሴን አታሳመኝ፣ በእናትህ ተወኝ፣ በቃ እኔ ምንም ማቀደ ነገር የለም። እኔ ምን ያህል ገንዘብ ሊቀርብ እንደሆነ እኔ ምንም ማቀው ነገር የለም። ማላቀውን ነገር እንዴ ልናገር እችላለሁ? ለምንስ እናገራለሁ አለችው። አትዋሽ፣ አንቺ ነሽ የተናገርሽው፣ ምንም ማዋሸት አይጠበቅብሽም። ያ የጨረታ ወረቀት እጅሽ ላይ ነበረ፣ አንቺ ነሽ የሆነ ነገር የፈጸምሽው፣ ያን ነገር የሰራሽው አንቺ ነሽ እያለ ነበር። እኔ ምንም የደበቅኩት ነገር የለም፣ ፍሌት የተፈጠረውን ነገር እየነገርኩ ነው ያለሁት። አትሽ አትፍረድ ዝም ብለህ አለችው። እሱ ግን እየሰማት አይደለም። አትሽ በጥርጣሬና በጭካኔ ይመለከታታል። በእርግጠኝነት አንቺ የምታውቂው ነገር አለ፣ እሰራልሻለሁ፣ አንቺ ነሽ ያደረግሽው። መርጃን በውል በጣም ከባድ ነው የሚሆንብሽ። ብዙ ነገር ስታረጊኝ ዝም ብዬ ታግሽሻለሁ፣ አሁን ግን በጀርባ በኩል ወቅተሽኛል፣ ጀርቤን ነው የወጋሽው፣ እሰራልሻለሁ እያለ ነበር። የምታወራውን ነገር ተጠንቀቅ። እኔ ያንተ ይሄ ቀን በቀን የምታደርገው ክስ ሰልችቶኛል፣ እያሳመምከኝ ነው፣ ተወኝ፣ በቃ ብትወኝ ነው የሚሻለ እያለችው ለመነችው እንዲተዋት። ታዲያ የኔ ጥፋት ነው ሲጀመር፣ አንቺ ማመን የለብኝም ነበር። ጥፋቴ እዚህ ጋር ነው። አንቺን እዚህ ክፍል ውስጥ እንዳየውሽ የሆነ ነገር መቀየር ነበረብኝ፣ ተጠራጥሬ አንቺን ማመን አልነበረብኝም። ምነት የእባብ ልብ እንዳለሽ እያላት ገና ሲጀምረው ለእኔ የማንንም ጀርባው ግቻ አላቅም፣ አንተን የሚጨምራል፣ እንደዚህ በጭራሽ አላረገም። መናገር ማድረግ ያለብኝ ነገር ካለ ፊት ለፊት አደርጋለሁ። ደግሞ ነገር ያለው ቅድም ወደ ክፍል ለምን እንደገባው ባላረኩት ነገር አትቆያሰኝ እባክህ፣ እውነቱን እየተናገርኩኝ ነው ያለሁት እያለችው ነበረ። እውነቱ ፈጠነም ዘገየም ይወጣል። ከዛ በኋላ ምን ያህል ሰው በአንቺ ምክንያት እንደተጎዳ
ይወጣል በአንቺም በአባትሽ ምክንያት እያለን ነበረ። እኔ ደግሞ 159 ቀን ያልከው ቶሎ እንዲያልቅ እመኛለሁ። ሰልችቶኛል። ገባ አይደለ? ሁልጊዜ እየጎዳኝ ነው። ባላረኩን ነገር እየወቀስከኝ አልፈልግም። በቃ ይቅርብኝ። ሁልጊዜ በጠዋት ሁልጊዜ ማታም አንተን እያሰብኩኝ ስላንተ ተንኮል እያሰብኩ መተኛ ሰልችቶኛል። በፍርሃት መኖር ነው ያስጠላኝ ብላ ወጣች። አሁንም ቢሆን እሱ ያገኘውን ነገር እያነሳ እየወረወረ ምንም አልረካም። አትሽ ተናዷል። በሌላ በኩል ነዚር ቢሮ ውስጥ ነው ያለው። በድንገት ወደ እሱ የመጣው ሃይደር ነበረ። ነዚር ዛሬ በጣም ምርጥ ስራን ይሰራው። ለመጀመሪያ ጊዜ ትልቅ ነገር ታገልካውን ደግሞ ማሸነፋት ሲለው ነበረ። ነዚር መዛት ጀመረ። ይሄ ገና መጀመሩ ነው። ገና ማማሞቂያው ነው። ከበድ ያለው ነገር እየመጣ ነው ያለው። እሱ ሲመጣ ብዙ የምናወራርጀው ሂሳብ ይኖራል። ሁሉ ነገር አስተካክያለሁ፣ ችግር የለም፣ እንዲተነፍስ ምንም አይነት እድል አልሰጠውም እያለ ነበር። ነዚር ጥሩ ስራን ይሰራው፣ በርታልኝ እያለ ነበር እዚህ ጋር ሃይደር። በነገራችን ላይ ግን እንዴት ልታቅ ቻልክ? እሱ ሊያቀርብ የሚችለውን ገንዘብ እንዴት ልታቅ እንደቻልክ ምንም እየገባኝ አይደለም ይሏል። ከዛ ነዚር ገመትኩኝ ይለዋል። ኧረ እያለ ሃይደር ለማመን እያከበደ እየጠየቀው ነበረ። አዎ ገምቻለሁ፣ በቃ በደንብ ዋጋውን አሰላሁኝ፣ ከዛ ገመትኩኝ ሲለው ነበረ። ጥሩ ሌላ ቀንም ይሄ ለመገመት የሚረዳው የአይምሮ ክፍል ለሌላ ለቁም ነገርም እንደሚረዳ ተስፋ አደርጋለሁ እያለው ነበረ ሃይደር። መርጃን ግን እውነቱ ተደብቆ እንዲቀር አትፈልግም። ስለዚህ እውነታውን እያጣራችን ያለችው ሰው አገኘው ብላ ነዚህን የምታማክረው። ነዚህን እርዳኝ አለችው። አቴሽ እኮ እንዲህ እያለ ወቀሰኝ፣ ሰምተዋል ቅድም የተናገረውን ነገር ማጣራት አለብኝ ያለችው ነበረ። ምንድነው ሄጄ መንጋጨለው ላውልቅለት እንዴ ይላታል። ቶቶ አያስፈልግም እንድትጣላር ለምን ነገርኩ አለችው። አዎ የሚገርም ነው። አንቺን ከመውቀስሽ በፊት መጀመሪያ ነገሩን ማጣራት አይችልም እንዴ ይላታል። ከዛ እሷ እርዳኝ ያለችው ይህን ነገር ማፈላለግ አለብኝ ያለችው ነበረ። ማን ከዚህ ካምፓኒ ውስጥ ለሱ መረጃ ሊሰጠው ይችላል ብላ ጠየቀችው። እኔ አይደለሁም ታዲያ ማን ሊሆን ይችላል እያለች ስጠይቀው እኔ በምን አውቃለሁ መረጃ ግን ተረጋጊ አንቺ እሱ ስላል አይደለምሽ እያለ ክንዷን ይዘው ሊያረጋጋት እየሞከረ ነበረ። ዋናውን ነገር እዚህ ጋር ሊያሳስበን የሚገባው እሱ ላይ የፈጠርነው እንትን ነው ጉዳት ገባሻ? ማንም ይሁን መረጃውን ሊያወጣ ይችላል። ነገር ግን እዚህ አትሽ መጎዳቱ ነው እሱ መሸነፉ ነው። ይሄን አንድ የምንፈልገው እያለ ነበር። እኛ የምትለውን ነገር አቆማ። እዚህ ጋር እኛ የሚባል ነገር የለም። ምን ሆነሃል? ማን እንዳደረገው ልነገረኝ ይገባል የምታኮነ እያለችው አቴሽ ሲመጣ ይህን ሲያይ ይናድዳል። ድንገት አስሊ ከአቴሽ አጠገብ መጣች። አስሊ እዚህ ጋር ወደ አቴሽ ጆሮ ስር እየተጠጋች አያቸው አይደለ ድላቸውን እያከበሩ እኮ ነው በእነሱ ቤት አለችው። አቴሽ የበለጠ ተናደደ። ስሜቱን ንዴቱን መቆጣጠር ከበደው። ከዛ ሄዶ በነዚርና በማርጃን መሀል ገባ። ምን እያደረጋችሁ ነው ያላችሁት? ከዚህ በኋላ ደግሞ እንዴት እኔን ማሸነፍ እንዳለባችሁ እየተነጋገራችሁ ነው እያላን ነበረ። መርጃን ተናዳ ታየዋለች። ነዚርም ተበሳጭተዋል። መርጃን ትታቸው ትሄዳለች። ምንም ነገር መስማት አትፈልግም። ይህን ጊዜ አቴሽና ነዚር ብቻ አቀሩ። አንተ በቃ የምትጋፈጥበት ድፍረት ስታጣ ዳይጥ መሽሎክለክ ጀመርክ። መረጃ እያሰባሰብክ ከጀርቤ ልትወጋኝ እየሞከርክ ነው፣ ግን ተሳስተሃል እያሉ ነበረ። በአንድ በኩል ነዚር ደግሞ ስታስበው እኔ እንደዚህ አይነት ሰው መስልሃለሁ? እኔ የራሴን ስራ ምን ማድረግ እንዳለብኝ አውቃለሁ። ገና መጀመሩ ነው። በብዙ ነገር ነው የምረታ እያሉ ነበር። የምፈራ ይመስልሃል እንዴ? ዛሬ እቺን ትንሽዬ ድል ልታገኝ የቻልከው በእኔ ድካም ብቻ ነው። እኔ ባልደክም ኖሮ እኔ እንድጭበረበር ባልፈቅድ ኖሮ በጨረሻ ልጭበረበርም ነበረ። ዛሬ ያተረፍከው ትርፍ በሙሉ ወደፊት አንተን ራሱ ይጎዳል እያሉ ነበረ። እንግዲህ እኔን ጨዋታውን ያሸነፉት ምን ታደርገዋል? አንተ ደግሞ ተሸንፈዋል። ሽንፈትን መቀበል አለብህ አለው። አቴሽ ተናዶ ዞር ብሎ ይሄዳል። ነዚር እየሳቀበን ነበረ። በሌላ በኩል ቺቼክ ቤት ውስጥ ናት። የቤታቸውን ፎቶ የነ ሙራትን የነ ነርሚን ያለበትን እንዲሁም መርጃን የለችበትን ፎቶ እየሰቀለች ነበረ። እየሰቀለች እያለ በድንገት ሙዛይም መጣች። እስኪ ሲሲ ምንድነው ስትል ነበር። ከዛ ቺቼክ ያው የመርጃን የወይዘሮ መርጃን ፎቶች ናቸው እነዚህ ስቃይ ብላይ ነበር ዋናው ሳሎን ለዛ ነው መሰቅለው እያለቻ ነበረ። ከዛ ሙዛይን ችግር የለም አንቺ አለቻት። ሙዛይን ፎቶቹ ሰብስባ በእጇ ያዘች እስከነ ፍሬሞቹ ያዘችና ይሄ ፎቶማ እዚህ መሆን አይገባው መጣል ያለበት ብላ ፎቶን ይዘው እየወጣች ነበረ። በድንገት ያገኘቻ ነርሚን ነበረች። ፎቶን በእጁ እንደያዘችው ነርሚን ስታገኛት ወዴት ነው የምትሄጂው ስትላት ሙዜን ጥላት ትሄዳለች። እነዚህ ፎቶች የማን ናቸው እስኪ ለያቸው እያለች እየተከተለች ነበር ነርሚን። ሙዜን ወደ ኪችን ገባችና ኪችን ውስጥ እዛ ቆሻሻ መጣ ያለ ፎቶቹን በቀጥታ ተራ በተራ እየጨመረቻቸው እጇ ላይ አንድ ፎቶ ቀረ። እዚህ ፎቶ ላይ በጠቅላላ ቤተሰቡ ያለበት ፎቶ ነው። ነርሚን፣ የሞተው ሙራት፣ መርጃን እንዲሁም ሃይደር። ከዛ በቀጥታ ሙዜን ገና ደግሞ እናንተንም ቆሻሻ ውስጥ ጨምራቸዋለሁ ብላ ፎቶን ጨመረችው። መጨረሻችሁ እንደዚህ ነው የሚሆነው ስትል ነበረ። የማን መጨረሻ ቆሻሻ ውስጥ እንደሚሆንም ይታያል ትላታለች ነርሚን። ሙዜን ጥላት ትሄዳለች። ነርሚን ፎቶን ከውስጥ እያወጣች ነው። በከፊል ቆሻሻ ነክቶታል። ከዛ በኋላ አዘጋጅ ቼክ ስትመጣ በያዝጁ አስጩና ወደኛ ክፍል ይዘሹ ነይ እያለቻን ነበረ። በሌላ በኩል መርጃንንም ቢሆን እውነቱ እንዲወጣ እየሞከረች ነው። በተለይ ደግሞ ካምፓኒ ውስጥ የሚደረጉ እንቅስቃሴዎችን በተመለከተ የካሜራ ቅጂ እነሱን እየፈለገች ነው። ቪዲዮቹን እየፈለገች ከያሸር ጋር ሆና አገኘች። ነገር ግን የሆነ የጠፋ ቪዲዮ አለ። እሱን ነገር ማግኘት ከባድ ነው የሚሆነው። ያሸርን አያየ እዚህ ጋር የሆነ ያመለጠን ነገር አለ። የሆነ ትዕይንት አለ። ኤውስኪ እያለችው ነበረ። እውነት የሆነ የተቆረጠ ቪዲዮ አለ። ይህን ቪዲዮ ፈልጋለችው። እሺ ሞክራለሁ ብሏት ይወጣል። ከተወሰኑ ሰዓታቶች በኋላ ሁሉም ሰራተኛ ከቢሮ የሚወጣበት ሰዓት ደርሰዋል። መርጃንም ብትሆን ከቢሮ እየወጣች ነው። እንዴት ወደ ቤት እንደምትሄድ አታውቅም። በታክሲ ግን ልትሄድ ወስናለች። ምክንያቱም አትሽ አኩርፏል። ድንገት ከአትሽ ጋር ፊት ለፊት ተገናኙ። ስታገኘው ተያዩን። በተመሳሳይ ሊፍት ነው መጠቀም ያለባቸው። ሁለቱም ሊፍት ውስጥ ሊገቡ ናቸው። ተከትለው ልትገባ ስትል ከለከላት። እሱ ብቻ ሊፍት ውስጥ ገባ። ከህንፃው ላይ እየወረደ ነበረ። ሲወርድ ታየዋለች። በሌላ በኩል አስሊ ዛሬ ደስ ብሏታል። ዛሬ ለእሷ አመት በዓል ነው። በቀጥታ ቤት እንደመጣች እናቷን እየሳመ
እያስደመመቻት ነበረ። እማዬ የኔ ውድ እናት ከእናቶች ሁሉ የተለየሽ እናት እኮ ነሽ እያለቻን ነበረ። ከዛ እዚህ ጋር ያልገባን ነገር ሙዜ እንዴ ልጄ ምን ሆነሽ ነው ዛሬ ብላ የጠየቀቻት ነበረ። ምንድነው ዛሬ እንደዚህ ደስታው ከየት ነው የመጣው ብላ ጠየቀቻት። ምን ችግር አለው እማዬ አንቺ እኮ ወርቅ እኮ ነሽ እያለቻን ነበረ። ምን ተፈጠረ ትላታለች ሙዜ። ዛሬ መርጃን የዋጋዋን አገኘች እኮ የዋጋዋን ሰጠናት። በእርግጥ ለዚህ ሲባል አንዳንዴ የምንሸነፈው ሽንፈት ሊኖር ይችላል፣ ነገር ግን ለትልቁ ማሸነፍ ስንል ደግሞ ዋጋ ልንከፍል ይገባል ስትላን ነበር። ምን አረግሻት አለቻት። አዋረድኳት ስትላን ነበረ። ይሄ ነገር ከዛ ከማይረባ ከነዚህ ጋር የሚያገናኘው ነገር አለ እንዴ አለቻት ሙዜ። እዚህ ጋር ግራ ገብተዋት፣ ምክንያቱም የአስሊ ሁኔታ እያጠራጠራን ነበረ። ከዛ አስሊ ኧረ እንዴት ምንም ያገናኘው ነገር የለም። ለምን ሊያገናኘው ይችላል? ራሴን ውስጥ ነው ይህን ስራ እየሰራሁት። ከዛች ከመርጃን ምን ይጠበቃል ስትላ ነበር። ለማንኛው በደንብ ተከታታያት። ይሄ ነዚር የሚባለውን ሰውዬ በጣም አደገኛ ሰው ነው። እኔ በጭራሽ አላምነውም። የኔ ልጅ ይኸውልሽ ተንቀጭቅጨሽ ሌላ ነገር ውስጥ እንዳገብ እየነገርኩሽ ነው አለቻት። ምናልባትም እሱ መርጃን ላይ እንደተኮሽ ያቅብሻል፣ ምናልባት ሊያስፈራራሽ ምናምን ነገር ከሞከረም ቢሞክር እንኳን ጭራሽ ከሱ ጋር አንድ ላይ እንዳሰር እያለች አልነበረም። የፈለገ ቢያስፈራራት ጭራሽ አስሊ ከሱ ጋር ልትሆን እንደማይገባ እየነገረቻት፣ አስሊ አዎ ልክ ነሽ ብላ ጭንቅላቷን እየነቀነቀች ነበረ። አቴሽም ቢሆን ግራ ገብቶታል። መርጃ እንዴት ይህን ነገር ልታረገው ቻለች የሚል ነገር ጥያቄ ውስጡ ተፈጥሯል። ጀማል አብሮን ነበረ። አሁን አብረው ወክ እያረጉ በርቀት የሚያዋቸው እና አስሊ ነበሩ። ከዛ እዚህ ጋር ጀማል አቴሽን ስታስበው ይህን ነገር መርጃን ያረገች ይመስላል አለው። ከዛ ውጭ ታዲያ ማን ሊያረገው ይችላል? ይሄ እሷ ስራ ነው እያል ነበር። አቴሽ ከዛ ውጭ ማንም ይሄን ሊሰራ አይችልም አለው። ተጠንቀቅ ወንድሜ፣ ምናልባት እሷ ላታረገው ትችላለች ይለዋል። እሷ ናት እባክህ፣ ቅድም ክፍሌ ስትገባ ይቻል ነበረ። ሌላ ማን ሊሆን ይችላል? የመጀመሪያ ተጠርጣሪዋ እሷ ናት። እንደገና የጨረታውን ዶክመንት እጇ ላይ አይቸው ነበር እያለው ነበረ። ከዛም በኋላ የሆነ ታሪክ ልንገር እስኪ፣ የሆነ ንጉስ በራሱ ጀነራሎች ሲካድ የነበረውን ታሪክ ታውቀዋለህ አለው። አላውቀውም ሲለው ነበር። ከዕለታት አንድ ቀን የሆነ ንጉስ ነበረ እና ብዙ ጊዜ ውጊያን በተመለከተ በቃ ይሸነፋል ማለት የእሱ ጠላቶች ቀድሞ ያቀረውን ስትራቴጂ በሙሉ በቃ ንድፈ ሀሳቡን በሙሉ ይደርሱበታል እና ከየት ክህደቱ ሊመጣ እንደቻለ ለማጣራት አንድ ጊዜ ወሰነ። ከዛ ወደ ቤተ መንግስቱ እንደመጣ በቀጥታ ሁሉንም ኮማንደሮቹ እንዳለ ፈተናቸው። እንዳለ ፈተናውን አለፉ ኮማንደሮቹ። አንድ ሰው ብቻ ቀረ። የቀረችው ንግስቷ ነበረች። ንግስቷ ግን ፈተናውን ወደቀች። ከዛ በኋላ በዛ ንዴት ንጉሱ ወዲያው ነበረ እንድትገደል የወሰነው። ነገር ግን ድንገት ተረጋጋና እንድትታሰር አረገ። ከባድ እስር ውስጥ እንድትሆን አደረጋት። ከዛ እንዳለ የሚያስበውን ስለ ጦርነቱ የሚያቀለውን ነገር በሙሉ ታክቲኩን በሙሉ መደበቅ ጀመረ። ከዛ በኋላ አንድ ጊዜ ያው ጠላቱን ድንገት ይዞት ሲጠይቀው ማን ሚስጥር እስከዛሬ ሲያቀብል እንደነበረ ልክ እስከዛ ድረስ ስትክደው የነበረችው ሚስቱ አልነበረችም፣ ንግስቱ አልነበረችም፣ እዛ አጠገቡ የነበረው ጀነራሉ ነበረ አለው። እና እያልከኝ ያለው አሁንም ቢሆን የተካርነው እኛ አጠገብ ባለ ሰው ነው ሲሉ ነበረ። በእርግጥ እንደዛ ለማለት ፈልጌ አይደለም። እያልኩ ያሉት እዛ ካምፓኒ ውስጥ በጣም ብዙ ሰራተኞች አሉ ስለዚህ ጉዳይ ላይ ያውቁ የሚችሉ እና ምናልባት የነሱ ማወቅ ይህን ነገር እንዲናገሩ በር ሊከፍት ይችላል ነው የምለ። ገባ? በእርግጠኝነት መርጃ ናት ብለን መፍረድ አንችልም፣ እንችላለን። ንዴትን ትንሽ ቀዝቀዝ አድርገውና ለማጣራት ሞክር እያለው ነበረ። አቴሽ ዛሬ ረፍት የለውም። ወደ ቢሮ ከገባ በኋላ ወደ ቤት ወደ ራሱ ክፍል ቤት በገኘው ቢሮ ከገባ በኋላ የሚያስበው እንዴት ይህ ክህደት ተፈጸመ የሚለውን ነገር ነው። በጨለማ ቁጭ ብሎ እያሰበ በድንገት ነበረ በሩ ከፈት ሲያደርገው ሊወጣ ሲል መርጃን ፊት ለፊት ቆማ የነበረችው አቴሽ ሲያታውንም ቢሆን ጆሮ እየጠባች ነው ምናምን ነገር ብሎ ነበር መጀመሪያ የገመተው። እሷም ስታየው ደነገጠች። እዚህ ምን ታደርጊያለሽ አንቺ? ደሞን መረጃ እየሰበሰብሽ ነው? ጆሮ ልጠቢን የመጣሽው እያለ ነበር። ምንድን የምታወራው? እኔ ላናግርህ ነው የመጣሁት፣ ማላስበውን ነገር አታሳስበኝ ስትለው ነበረ። ብታስቢስ እያለ ነበሩን ዘጋው። ጭራሽ ከዚህ በኋላ አያምናትም። እንዳምንሽ ነው እንደ የምትፈልጊው? ጆሮን ማጠቢ ከሆነ ታዲያ ምን ታደርጊያለሽ እዚህ እያለ ነበረ። ላናግርህ ነበር የመጣሁት ዛሬ ስለተፈጠረው ነገር አለችው። ምንድን የምናወራው? ምንም የምናወራው ነገር የለም። እንዴት እንደ ካርሺ ልነግሪኝ የመጣሽው አላት። ይኸውልህ ስማ፣ ጨረታውን ስላጣህ ዛሬ ስትሸነፍክ በጣም ነው የማዝነው። ሲጀመር እዛ ካኪ ወረቀት ውስጥ ያለው የጨረታ ወረቀት ይሁን አይሁን ምንም ማቀው ነገር የለም እውነቱን ስነግረህ አለችው። እሱ ከዛ አስታወሰ። ልክ ወደ ቢሮ እንደገባ የጨረታ ወረቀቱ እጇ ላይ ነበር ባይከፈትም፣ ነገር ግን አንብበዋለች የሚል ሀሳብ ውስጥ ነው ያለው። አላምንሽም አላት። የቢሮን በር በደንብ አድርጎ ቆለፈው። ከቆለፈ በኋላ እዚህ ቢሮ እንዳገቢ ብሏት እንደማያምናት እየነገራት ይሄዳል። እሷ ቀድማው እያለቀሰች ወደ ክፍሏ ትሄዳለች። በጧቷ አቴሽ ተመልሶ ወደ ቤቱ ቢሮ ገብቷል። ወደ ውስጥ ገብቶ ስልክ እያወራ ነበረ። ከዛ መርጃን ደግሞ ተጠርፋ ከክፍሏ እየወጣች ነው። ከክፍሏ ተጠርፋ ወጣች። ስልክ እየደዋወለች ነበረ። የሆነ ተጨንቃለች፣ እየተንቆራጠጠች ነበረ። የምትደውለው ያሸር ጋር ነው። ቪዲዮ ታገኘው ያለችው ላገኘው አልቻልኩም ይላታል። አቴሽ በመስኮት ይከታተላል። ከማን ጋር ነው ስልክ የምታወራው እያለ ድንገት ጀማል መጣ። መርጃን ነው ታወራው በዚህ ሰዓት ላይ የተረጋጋች አትመስልም እያለው ነበረ። እስኪ እውነቱ ውለታ ዋልልኝ፣ ይህን ነገር በደንብ ማጣራት አለበት፣ መርጃን ምን እያሳሰባት እንዳለ ማጣራት አለበት ብሎ ለጀማል የቤት ስራ እየሰጠው ነው መርጃን እንዲከታተላት። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ
በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክብሯን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ሁሉ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።